ያ ወንድማችን ሲናገር የሱን ወላጆች እያሰብኩ ነበር በተለይ እናቱ መቼም ይሄን ዝግጅት ማየታቸው አይቀርም ወይ በኤምኤስ ላይ ያዩታል ወይ ደግሞ በዩቲዩብ ላይ ያዩታል ፌስቡክ ላይ ያዩት ይችላል ወይም ደግሞ እሱን የሚያውቁት ሰዎች ያለ ልጅሽ ተይዘዋል ስሚው ሊሏት ይችላሉ ወይም ደግሞ እዛው የተሰባሰቡትን በሙሉ የሚያይ ወላጆችን እያስተዋወስኩ ነበርና በጣም ከባድ እንደሚሆንባቸው እረዳለሁ ምናልባት ደግሞ የሱ ልጅ ይሄን ዝግጅት ብታየው ወይም ወንድም ከሆነ ቢያየው ምን ያህል ስሜቱ ሊጎዳ እንደሚችል ያባት ናፍቆት ምን ያህል ያንገበገበው እንደሆነም ያሰብኩ ነበር እንደ ወላጅ ምን ያህል መራር እንደሚሆን እረዳለሁ የልጁ ጭንቀት ይገባኛል በሱ ቦታ ሆኜ ሳስበው ነገሩ እጅግ በጣም ከባድ ነው ባለቤቱ ይሄን ስታይ ምን ያህል እንደሚሰማት መረዳት ይችላል ከሁሉም በላይ ደግሞ የሚያንገበግበው እና የሚያመው I think ድጋሚ ሞትም ነው ለነሱ ብዬ የማምነው አብይ አህመድ እነዚህን ወጣቶች አስገድዶም ይሁን አታሎም ሊሆን ይችላል በማንኛውም መንገድ ወደ ውትድርና ካመጣቸው በኋላ በሚማረኩበት ጊዜ አላውቃችሁም ማለት ነው ከዚህ በፊት በተደጋጋሚ ተናግረናል በተደጋጋሚ ብልጽግና ወይም አሁን ያሉ የመከላከያ አዛዦች እና የብልጽግና መሪዎች አንድን የመከላከያ ሰራዊት የሚፈልጉት ወይም የኛ ባለ የሚሉት እስከሚሞት የህይወት መስዋዕትነት እስከሚከፍል ድረስ ነው የህይወት መስዋዕትነት ከከፈለ በኋላ ቤተሰቦቹን ዘወር ብለው ያያቸው በቃ ደመከል ሆኖ ቀረ ቤተሰቦቹ አልቅሰው ቀሩ ለዚህ እነሱ ያንን ወታደር ቢንከባከቡት በህይወት እስካለ ድረስ ነው በህይወት ከሌለ ተረሳ ልክ በትግራይ ከነበረው ጦርነት ጋር በተያያዘ የሞቱ ሰዎች ወላጆች ዛሬ አስተዋሽ የላቸው ከፋኖ ጋር በሚደረገው ከሸኔ ጋር በሚደረገው ውጊያ የሞቱ ወላጆች አስተዋሽ የላቸው እስክትሞት ግን አለን ልትባላል ያው አለን ለሚረውም ቃል እንግዲህ በትምህርት ጥቅስ ውስጥ አስቀምጠው ብዙዎቹ ደሞዝ አጥሯቸው እየተቸገሩ ነው የሚኖሩት ምግብ እየተካፈሉ እየበሉ ጫማቸው መቀየር አቅቷቸው ነው የሚኖሩት ሁለተኛ ብልጽግናም ወታደሩን የሚፈልገው እስካልቆሰለ ድረስ ነው ከቆሰለ በኋላ አገልግሎት እንደማይሰጥ ካወቀ በኋላ ዞር ብሎ ያዩ በጣም ብዙ ወታደሮች በትግራይ ጦርነት የቆሰሉ ወታደሮች ሲለምኑ ታያለ ወድቀው መጠሪያተው ሲቸገሩ ታያለ በየቦታው አገልግለናል ባካችሁ የሆነ ነገር አርጉል ሲባሉ በፖሊስ በወታደር ሲባረሩ ታያቸዋል በውሻ ሲባረሩ ታያቸዋል እስካልቆሰልክ ድረስ አገልግሎት እስከሰጠ ድረስ አለው ሊል ይችላል ሊሸነግር ይችላል ዋንስ እንደማታገለግለው ካወቀ ከቆሰልክ ግን ዞር ብሎ ያያል ምንም እሱን እንዳገለግልክ እንኳን አይቆጥርም በሶስተኛ ደረጃ አለው የሚልህ እስካልተማረክ ድረስ ነው ከተማረክ በኋላ ምርኮኛ አለኝ ብሎ መናገር ለሱ ሀፍረት ነው ይሄንን በትግራይ ጦርነት ጊዜ ነው ያየነው በ10 ሺዎች የሚቆጠሩ ምርኮኞች ኢንክሉዲንግ ጀነራልስ ተይዘው ኮሎኔል ተይዘው አብይ አህመድ እውቅና ሊሰጥ አልፈለገም አሉኝ ሊል አልፈለገም አሁንም ከፋኖ ጋር እየተዋጋ ቀደም እንዳልከው ፋኖ ምሬ ወዳጆ ለዓለም ለኢትዮጵያ ቀይ መስቀል ማህበር ጥሪ አቅርቧል በእጃችን ላይ ምርኮኞች አሉ ልንቀልባቸው አቅም የለንም ህክምና ልንሰጣቸው አቅም የለንም ስለዚህ በፍጥነት ኑና ተረከቡን ዝም ብለን ብንለቃቸው ነገ ብልጽግና አንድ ነገር ሊያደርጋቸው ይችላል እንዲህ አይነት ጉዳት ከመድረስ የዓለም አቀፍ ህግ ግድ ስለሚል በህጉ መሰረት ኑና ተረከቡን ቢል እስከዛሬ ድረስ የኢትዮጵያ ቀይ መስቀል ሄዶ ሊረከብ አልቻለም ለምን አብይ አህመድ የተማረከው ወታደር የለኝም ብሎ ስለሚላቸው ነው ፍቃድ ስለማይሰጣቸው ነው እማዝነው በኢትዮጵያ ቀይ መስቀል ወይም በዓለም አቀፉ ቀይ መስቀል በነገራችን ላይ እኔም ራሴ የዓለም አቀፍ ቀይ መስቀል ከሚረዱት ሰዎች አንዱ ነው በቋሚነት ይሄው እንደው ስለራሴ መናገር ፈልግ በረጅም ጊዜ እዚህ ሀገር ከመጣሁበት ጊዜ ጀምሮ በቋሚነት በየወሩ ከፍላለሁ ለቀይ መስቀል ግን ቀይ መስቀል የትኛውም ሰው ሲወድቅ ይረዳል በሚል እምነት ተረዳል ለቀይ መስቀል የኢትዮጵያ ቀይ መስቀል ግን
ወኔ ያንሰዋል ከመንግስት ፍቃድ ካልተሰጠው በስተቀር ሄዶ እንዲህ አይነት ዜጎች አሉ መጠየቅ አለብኝ ብሎ ሲያስገድድ አታየው ወይም ደግሞ ፍቃድ ማግኘት አልቻልኩም ብሎ መግለጫ ሲያወጣ አታየው ያሳዝናል በጣም ነው የሚያሳዝነው ነገር ግን የዓለም አቀፍ ህግ ኢንተርናሽናል ሎው ኦፍ ፕሪዝነርስ ዋር ፕሪዝነርስ እንዴት በምን መልኩ መያዝ እንዳለባቸው የጄኔቫ ህጎች the ጄኔቫ በተለይ የሚባለው ህግ ይደነግጋል ነው በጦር የተያዙ በቀይ መስቀል ወይም በቀይ ጨረቃ የመጎብኘት መብት አላቸው አስፈላጊው የሆነ የሰብአዊ መብት ድጋፎች ሁሉ የማግኘት መብት አላቸው ይላል ለብርሃኑ ጁላ ስለ ህግ ያውቁ እነሱ ጋር ስለ ህግ ማውራት ጀስት ድንጋይ ላይ ውሃ ማፍሰስ ነው የሚሆንብኝ አንዳንዴ ህጉ ግን ይሄን ነው የሚለው ናቢል ይሄን ማድረግ አይፈልጉም እነዚህ ሰዎች በፍጥነት ለቀይ መስቀል ተሰጠው ኦኬ ሲሆን የተማረከ የፋኖ ወታደር የለም እንጂ ቢኖር የምርኮኛ ልውጥ ነው የምታደርገው ልክ አሁን ሩሲያና ዩክሬን ተመልከት ሞርታል ኢኔሚስ ናቸው በየቀኑ ለሞት የሚፈላለጉ ጠላቶች ናቸው መታየት አይፈልጉም ግን እስረኛ ይለዋወጣሉ በየጊዜው ሐማስና እስራኤል ሲገዳደሉ ነው የሚሉት እስረኛ ግን በተወሰነ ጊዜ ይለዋወጣሉ ኖርማል ነው ያለ ነው ያለም አቀፍ ህግ ግድ ስለሚል ነው ኢትዮጵያ ውስጥ እንደዛ አይደለም ያደርጉትና አብይ አህመድ የጭካኔያቸው ጭካኔ ባለፈው እንዳልኩት ይሄም ሰው አሁን ይሄ ወንድማችንን ተናግሮታል ይሄ ትምህርት ቤት አሁን ተፈልጎ በድሮን ይመታል ጎጃም ላይ በርካታ የመከላከያ ሰራዊት አባላት ተገለዋል በድሮን ያሉበት ቦታ ተፈልጎ ተመተዋል እመነኝ ይሄን ቦታ ተፈልጎ ይመታል በድሮን እነዚህ ወንድሞቻችን በህይወት መውጣታቸው ያጠራጥረኛል ይመታል ቶሎ ብሎ ፋኖ ከዚህ ቦታ ዞር ካላረጋቸው ሌላ ቦታ ላይ በፍጥነት ደብቆ ካላወጣቸው በስተቀር እዚህ ቦታ ላይ የሚቆዩ ከሆነ ይሄ ቦታ በድሮን ይመታል የናብይ አህመድ ጭካኔ እዚህ ድረስ ነው ኦሬዲ ይሄን ማለት የተረጋገጠ ነገር ስለሆነ ያየነው ስለሆነ ነው ይሄም ልጅ ያቀዋል ልቡ ነግሮታል ሰሞኑን በነበረው ጥቃት ላይም በተመሳሳይ መልኩ የተገደሉ ወታደሮች አሉ ብሏል ያቀዋል ሚስጥሩን ያቀዋል ስለዚህ እየፈራ ነው ህጉ ግን አይደለም የተያዘን ምርኮኛ ለመምታት ይቅርና ቀና ብለ እንኳን አታዩም አይደለም ከጦም ቦታዎች እኮ ማራቅ አለበት ህጉ ሚለው ያን ነው እና አብይ ይሄን ያረቁ አንዳንዴ ሳስበው የፋኖ ታጋዮች አይማረኩ ቢማረኩ ምን ይደርስባቸው ይላል የነምሬ ወዳጁን የዚህ ፋኖን ስልጣኔ እኮ ማየው በዚህ ነው ብዙ ስለ ሚሊተሪ ትምህርት ያልተማሩ ስለ ሚሊተሪ ሳይንስ ያልተማሩ የፋኖ መሪዎች ምርኮኞችን አሁን እንደምታየው በደንብ ይዘዋቸዋል ሰውነታቸውን ተመልከት በጦርነት የተያዙንም ተያይዘዋል የፋኖ ታጋይ ቢማረክ በሆነ አጋጣሚ ቆስሎ ቢማረክ እንዲህ አይነት መስተንግዶ ያገኛል እንዴ እነ ብርሃኑ ጁላ እኮ ምርኮኛ አታምጡብን የቆሰለ አታምጡም ጨርሷቸው የሚል ትዕዛዝ እኮ ነው የሰጡት ትግራይ ላይም እንደዛ ሰጥተዋል አሁንም ሰጥተዋል ለዚህ በሆነ አጋጣሚ ፋኖ ምርኮኛ ቢገኝ እዛው ጨርሰውት ነው እንጂ የሚሄዱት እንደዚህ ማርከው ምናምን አያረጉም ኔቨር ማነው አንድ የቀድሞ ባለስልጣን ሲናገር እኮ የሰማሁት ነው ለአብይ አህመድ ለምረም ታስለቅሱብን የሸኔን ቁስለኞች እያመጣችሁ ምናምን ያለው ጨርሷቸው ብሎ ትዕዛዝ ተናግሯል ያለው እኮ ይሄ እኮ ዝም ብሎ ውሸት አይደለም በዚህ ደረጃ ነው ጨክነው የራሳቸውን ወታደር ሳይቀር ተወይፋኑን የራሳቸውን ወታደር ሳይቀር እየበደሉት ያሉት ስለዚህ ይሄ ልጅ ያቀረበው ነገር የሁሉ የተማረከው ወታደር ጥያቄ ነው የሚያሳዝን ነገር ነው ይሄንን ያየ የቀይ መስቀል ባለስልጣን ነገ ሄዶ መንግስትን አስጨንቆ መጎብኘት አለብኝ ማለት መቻል አለበት ካልቻለ መግለጫ ማውጣት አለበት ይሄን ነው የማቀርበው ጥሪ ወንድማገኝ ለቀይ መስቀል ነው ማቀርበው እና አብይ አይሰሙ ሺ ጊዜ ብትለፈልፍ እነሱ አይሰሙ ቀይ መስቀሎቹ ግን ለክብራቸው ለታመኑ ለተቋማቸው ታማኝ ከሆኑ ነገ ሄደው ይሄንን ጉዳይ ማስታወቅ መቻል አለባቸው እነዚህ ሰዎች በህይወት ተርፈው ከቤተሰቦቻቸው እንዲገናኙ ማድረግ አለባቸው ሌላው ወታደር ይሄን የሚያወታደር ደግሞ ካሁኑኑ ወሰን ያለበት ነገ ተጣፋታ እንደዚህ ይሆናል ዞር ብሎ የሚያይ የለም
ስለዚህ ከወንድሞች ካልተማርክ የሚነግሩን መልእክት ካልሰማህ ደን ነገ የሆነ ነገር ቢመጣ ተጠያቂው አንተው ራስህ ነህ ገብቷል ይሄንን ያያየ መቼም ከዚህ ስርዓት ጋራ ሞቼ ቀበራለሁ የሚል የመከላከያ አባል ይኖራል ብዬ አላምንም ጫፌ ከሚትባለው ከተማ ወረዳ ድንብቹ ከሚትባለው ማለት ነው ከመጣሁት የሰለጠንኩ ብርሸለቆ ነው 2014 የመጣሁት ደለሳ አካባቢ ከሚባለው በትግራይ ጦርነት አለ ተብሎ ነው የመጣ ነው በዛ ሰዓት እኔ የመጣሁት ተገድጄ ነው የመጣሁት ለምንሻ በዱላ እየደበደበ ያመጣ እስካሁን ወደ ሀገር ቤት መጃ አላቅም ልጅ አለኝና ልጄን ማይቼ አላቅም 5 አመት እየሞላ ነው የኔ ጓደኞች ብርሸለቆ የሰለጠኑት 40 ዙር የሰለጠኑት ሀገር ቤት ሄደዋል እኛ እስካሁን ሀገር ቤት አልሄድንም ስለዚህ በባለፈው በተፈጠረው ጉዳይ ላይ የኔ ጋንታ 7 ሰው ነበር ከሰባቱ 3 ሰው ነው የተረፈው በህይወት ወጣ ሌላ ሞቷል እዛው ስለዚህ መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም ይያለ ነው ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው እኔ የምናገረው ነገ ለመሞት አይደለም ነገ ለመኖር አይደለም አንድ ጊዜ ልጄን አይቼ ቢሞት ምንም አይቆጨኝም 5 አመት ሙሉ እናትና አባቴ እየናፈቁኝ ነው ቁስለኛው እንኳን ቦርድ ወረቀት ይዤ እንኳን አላስገባኝም የመንግስት ማለት ነው ስለዚህ ስንቱ ነው ቦርድ ሲባል እኮ በገንዘብ ነው ተጠየቅነው 10000 ብር አምጣ ይሄ መንግስት ተቋም አይደለም መከላከያ ድሮ ቀረ የለም መከላከያ አሁን እንደራሴ ማለት ነው እኔ ወራይሉ ለሚባለው ቦታ ላይ ነው ቦርድ ወረቀት በስብሶ የቀረው ማለት ነው ገደል ከሆነም ለአባታችንና ለእናታችን አይደርስም ቀን ያልፋል ይያል ነው ብርድ እየተጣን ምን ነው እዚህ ያለ ሰራዊታውን አልተማረከም 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው 12ኛ 3ኛ ሬጅመንት ሁለተኛ ሻምበል ተማሪ ካለው ለምን አልተማረኩም የለኝም ይያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው ቀይ መስቀል መጥቶ እንዳይረከብ አለ መንግስታት እንዳያቅ ድሮን የሰራው እኮ ህዝብ ለመጨፍጨፍ ሰራዊት ለመጨፍጨፍ አይደለም ስለዚህ እኛ መጥቶ የሚደርስልን አካል ካለ መጥቶ እንዲደርስልን በሱ ወሬ አይደለም ወሬ ነው እየነፋለው እስካሁን አታለውናል እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያረገኝ ምንም አይደለም ለምን ለመሞት ነው የተፈጠርኩት ስንቴ ከሞት ድኛለሁ ይሄው በዱላ በሶስት እግር ነው የሚሄደው ከዚህ በላይ ሞት አለ ታደለ ወንድ ልጅ የለኝም አለው ድብና አርግቷለሁ ከ300 በላይ ሙርከኛ አለው የለኝም ለምን ይላል ሚዲያ ላይ አወራ ብሎ ቢገልይ ከሆነ ለምን መግደል አይደለም ለምን አይሰቅልም ከፈለገ ማለት ነው ለሞት ትሞት አለ አካፈር ነው ተፈጠርኩ ወደ አፈር ነው መመለሰው ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወቅ ካለበት ያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ ታዲያ ለምን አያወጣም ወንድም ያለ ትግራይ ላይ የተገደለ ማለት ነው ስለዚህ ድንበር አይደለም ሆኖ አይደለም ድንበር ለምን ድንበር አውጥቶ አያስቀምጥም ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደስታው ነበር ግን ተጨኩኖ ነው የተቀመጠው ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው ግን ተይዞ ነው የሚገደሉት ለምን ስልጣኑ የራሱ ስለሆነ እሱ መከላከያን ሰራዊት መንግስት ነበር አልነበር መምራት የነበረበት ራሱ የመንግስት መከላከያ ራሱን በራሱ ነበር መምራት የነበረበት ግን አሁን መንግስት ነው የሚመራው ስንቱ ፖለቲከኞች አሉ እኮ እነ ለማ መገርሳ አንተ ያቦካውን እኛ አንጋግርም ብሎ ወደ ውጪ የጠፉት እኔን ይዞ ከፈለገ ማኮላሸት ይቶ ሙሉ አይቆርጥም ደንታዬ መደለም ተስፋ ቆርጫለሁስ ይሄን ነው ለማስተላለፉ ከኦሮሚያ የሚመጣው መከላከያ አሁን አፋር ላይ ምን ምላለ ሚያኮኔ ይሄን ካየ በጊዜ መጥፋት ከዛ አይጠቅምማ ትግለኛ ማልጠቀመን ተጎርተንበትም ምንም የታገለ ለአገሬ ለባንዲራ ብሎ የታገለ እኮ ስንት አለ እዚህ ስንት ቆሰለ ስንቱ እግሩ የተቆረጠ
ምንም አላረገም እዚህ በተዋጋን ውጋ ላይ እጁ የተቆረጠ ጓደኛ ያለው ተመቶ ግን ይሄው እዚህ ነው ያለው ኮምቦልቻ እየታሸ ወይ ለናቶ ለኔ ወይ ለአባቷ ነው እጁ ተቆርጦ መና ነው ቀረው እኔም ነገ ዞሬ የሚመጣም ቢሆንም መልሶም ያምጣ ጠፋለሁ አሁን መንገድ ተገኝቷል እንደ ድሮ አይደለም ፖለቲካ እኔ የሚናገረው ተገድጄም አይደለም የራሴ ስሜት ስላለኝ ነው የሚናገረው ተገድጄም አይደለም ማንንም ሊያስገድደኝ አይችልም የማረከውን ያንከባከበ ነው ከዚህ በፊት ያርዳል ይረሽናል የኦሮሞ ልጆች ይገላል ኦሮሞ ነኝ አልገደለኝም አሰቀለኝም ፋኖ ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ ለእናትና ለአባት ይሁን ወታደር ያለው ለውጭ የሚበቃል ወታደር እንኳን እዚህ እነሱ ጥያቄያቸው ለምን ጠየቁ ነው ኦሮሚያ ክልልም እኮ ሸኔ ጥያቄን እየጠየቀ ነው ያለው ጥያቄውን አልመልስም ስላለ ነው አሸባሪ ነው ብሎ ያሳደደ ድሮን እና ሙርከኛ ካለለው አማራ ክልል ጤና ጣቢያ ላይ ደግሞ ሳንቃ ብትባለው ባላ ድሮን የጣለው ዛሬ ደውለናል ሳንቃ ጎደኛለ ወታደር ነው የተገደለው ሴት ነው የተገደለችው እንዴት አንድ ክልል ላይ እንደ ድሮን ይጥላል እሱ ችግር ካለለ ኢትዮጵያ ብቻ ሳይሆን ችግር ያለበት ዓለም መንግስታት ራሱ እኮ ድሮን ማስጣል ያለበት ክልል ላይ ድሮን አይፈቀድም እኛ ተምረን ምን መጣ ፖለቲካ ሌላ እዚህ ሲንደርስ ደግሞ ሌላ አድርገት ነውና ሂድ ነው የምትባለው የኔ ጓደኛ እኮ አብረን የመጣ ነው ትላንትና የመጣ ወንድሜን ቀብሬ ነው የመጣው እዚህ ባርቢጂ ጭንቅላቱ ተበርግዶ ማለት ነው ግን እኔ በህይወት አለው እየበላው ነው ዛሬ ምንም የማያውቀው ካረርገ የመጣ ህፃን በዱላ ተደብድቦ የመጣ በቦምብ ፊቱ ተበላሽቶ ሞቱ እንኳን ቢሞት እኮ አገር ቤት ሞትም አይቀርም ስለዚህ ኢትዮጵያ መንግስት የላትም ጭራሹ ነው መንግስት የላትም ኢትዮጵያ እኔ እንደራሴ ከዶታ ዶነ ጋር ፈቅዱነ ሸዋባ አና ግን ብቹ ከኛ መጋላ ጨፌዶ ሳደራይ ነው ገንፈ በረኩመ ለማፊ ኩዳ አፍራን ነው አንጋ አማት ማቲ ሰገረ ህንበይኑ ወሎ አማራ ክልል ወሎ ከንጃሙ ከሳ የማቱሩ ሲሞ ተራራትን ሰቀለ አንጋ አማ ጎደኞኒ ከኛ ብየደ መኒ ማቲ ይላላ ጅረኒ ከንከኛሞ ማቲ ይላላ ሙንራ ዶከም አራ ማረከምኔ ሎለጀባቱ መሜ ማረከምኔ ካኔ ሩኩተምኔስ ሙርከኛ hinqabu jedhe yaasaa jira mootummaan nuti nu baasaa jennees dubbanne gara duubatti nu baasaa jennees yeroo iyyamnu politikaa biraa qabante jaane dullaan dhaanamaa turre odooni mee kan nurratti fasamaa turre daa'iman qaba daa'imti goggaa 12 hanga maagan lola Tigraayim biyyaa bee daa'ima koo argeen beeku waggaa 5 hin deema amma hiriyoonni koo warri Zuriya furtamii afraffaa leenjaan birsholo qotti daa'ima maatii isaanii argaa jiru hanga amma daa'ima keenya nagarnee milishaadhaan gaddamnee dullaan qaxaqatamaa dhufne garuu gara mana deebi'aan jiru ibidda keessa boba'aa jirra kanaafuu waxaatiin oromiyaa jirtanirree karaa amaaraatti karaa eessumatti sinaa geessu mana wataadaraa nuun geessinii naa jedhu arginee jirra mana wataadaraa ani eegan dhufee bara 2014 maragiin koo mikittila sara lagaadha gaantaa mariidha loli deengadda keerratti ganta nama torban qaba ana wajjin nama sadi bichaabbe lola san keessa gimaayni duwani maatiin isaanii yaa jiran garuu mootummaan akka nuuf iyyannoof hin kennamne jecha durooliyaan rukutaa jira murkanyaa hin beekuu jedhe garuu murkanyuma isaatinuu isumaa waraanaa turre hin beekuu sin hin beekuu jedhee nu kaadi kanaafuu warroonni immoo hin beekuu jedhee kaadame warroonni qayyi masqaliif uummataa saayee jiru kanaaf isin gargaarsaa akka kennatan isin gaafadhaan waa biroos baay'een dubbadhu uummanni as jiru kun ilmaan hiyyeessa fakkeenyaaf warroota arargee dhufan dullaan tumamanii dullaan caccabanii milishaan fidee dhufa garuu gara maatii isaatti namni deebi'ee jiru waraana kana keessa seenee kanaafuu waxaatiin oromiyaa misooma kee misoomsa achuma jiraadha makalaakaan akka duriitii miti tabalaashee jira makalaakaan hin jiru